መካከለኛው ምስራቅ በከፍተኛ ውጥረት ውስጥ ባለችበት በዚህ ወቅት ዓለምን ያስገረመ አንድ ምስጢር ይፋ ሆኗል። ለሳምንታት በዝምታ ሲታለፍ የነበረው የላቫን ደሴት ጥቃት ፈጻሚ ማን እንደሆነ በመጨረሻም ታውቋል። ግዙፉን የኢራን የነዳጅ ማጣሪያ የደበደበው ማን ነው? ኢራንስ ለምን ኤምሬትስና ኩዌት ላይ ከባድ ሚሳይል አዘነበችባቸው? ዛሬ በዎል ስትሪት ጆርናል የወጣው ዘገባ እንደሚያመላክተው የተባበሩት አረብ ኤምሬትስ በኢራን ላይ ምስጢራዊና ቀጥተኛ ወታደራዊ ጥቃት ፈጽማለች። ይህ ክስተት በቀጣናው ያለውን የኃይል ሚዛን እንዴት ይቀይረዋል? ኤምሬትስ ከኢኮኖሚ ጥገኝነት ወደ ወታደራዊ ጉልበተኝነት የተሸጋገረችው እንዴት ነው? ሁሉንም ዝርዝር መረጃዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻ ይከታተሉን። ታሪኩን ለመረዳት ወደ ኋላ መመለስ ያስፈልጋል። ኢራንና የተባበሩት አረብ ኤምሬትስ በፐርሺያ ባህረ ሰላጤ ላይ ለዘመናት የቆየ ይገባኛል ጥያቄና የፖለቲካ ሽኩች አላቸው። በተለይም በታንብ ደሴቶችና በአቡ ሙሳ ደሴት ላይ ያለው ውዝግብ የቆየ ቁስል ነው። ነገር ግን በ2026 መጀመሪያ ላይ የተቀሰቀሰው ኦፕሬሽን ኤፒክ ፉሪ የተሰኘው የአሜሪካና የእስራኤል ጥቃት የኢራንን የቀድሞ የበላይነት አናጋው። ኢራን ለደረሰባት ጥቃት ምላሽ ለመስጠት ስትል የኤምሬትስን ሲቪል መሠረተ ልማቶችና የኃይል ማመንጫዎችን ኢላማ አደረገች። ይህም ለአቡዳቢ ቀይ መስመር ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ በሚያዝያ ወር መጀመሪያ ላይ ከአሁኑ የተኩስ አቁም በፊት የኤምሬትስ አየር ኃይል ወደ ኢራን ግዛት ዘልቆ በመግባት የላቫን ደሴት የነዳጅ ማጣሪያን በቦምብ ደብድቧል። ይህ ጥቃት በከፍተኛ ምስጢር የተያዘ ነበረ። ለምን ላቫን ደሴት ተመረጠች? ላቫን ደሴት ለኢራን 10ኛው ትልቁ የነዳጅ ማጣሪያ ሲሆን በቀን 60 ሺህ በርሜል ነዳጅ ያመርታል። በባህረ ሰላጤው እምብርት ላይ የምትገኝ በመሆኗ እዚያ ላይ የሚደርስ ጥቃት ለኢራን የባህር ኃይል ትልቅ ማስጠንቀቂያ ነው። ይህ ጥቃት ከተፈጸመ ከጥቂት ሰዓታት በኋላ ነበር ኢራን 17 ባሊስቲክ ሚሳይሎችንና 35 ድሮኖችን ወደ ኤምሬትስ የላከችው። ምንም እንኳን በወቅቱ ጥቃቱን ማን እንደፈጸመው ይፋ ባይሆንም ዛሬ ግን የዱባይና የአቡዳቢ እጅ እንዳለበት ተረጋግጧል። ይህ እርምጃ ኤምሬትስ የያዘችው አዲስ ስትራቴጂ ያሳያል። ሊቢያ፣ ሱዳንና የመን ውስጥ ወታደሮቿን በማሰማራት ልምድ ያካበተችው አቡዳቢ አሁን የገዛ ራሷን ክልል በቀጥታ ለመከላከል ቆርጣ ተነስታለች። አስገራሚው የአይረን ዶም ጉዳይ ሪፖርቱ እንደሚያሳየው በእስራኤልና በኢራን ጦርነት ወቅት እስራኤል ለመጀመሪያ ጊዜ ታዋቂውን የአይረን ዶም ሚሳይል መከላከያ ባትሪ ወደ ኤምሬትስ ልካለች። ይህ ውሳኔ የተላለፈው በኔታንያሁና በፕሬዝደንት መሐመድ ቢን ዛይድ መካከል በተደረገ የስልክ ጥሪ ነው። ይህ የሚያሳየው የአብርሃም ስምምነት ከዲፕሎማሲ ወደ ተግባራዊ ወታደራዊ ጥምረት መቀየሩን ነው። የአሜሪካዊ ትራምፕ አስተዳደር ይህንን የኤምሬትስን እርምጃ በዝምታ ደግፎታል። ዋሽንግተን የባህረ ሰላጤው ሀገራት በኢራን ላይ በንቃት እንዲሳተፉ ለረጅም ጊዜ ስትገፋፋ ነበረ። ኤምሬትስ ዛሬ የራሷን የጦር መሳሪያ የምታመርትና ወደ 100 ሀገራት የምትልክ ሀገር ሆናለች። የኤጅ ግሩፕ ምርቶች በአሁኑ ጦርነት ላይ ያላቸው ሚና የሀገሪቱን የቴክኖሎጂ ብቃት አሳይተዋል። የላቫን ደሴት ጥቃት ለኢራን ግልጽ መልእክት ነው። ኤምሬትስ ካሁን በኋላ ጥቃት ሲሰነዘርባት ዝም ብላ አትቀመጥም። የክልሉ ጂኦፖለቲካ ለዘላለም ተቀይሯል። የኤምሬትስ ምስጢራዊ ተሳትፎ መጋለጥ በቀጣዩ የተኩስ አቁም ሂደት ላይ ምን ተጽዕኖ ይኖረው ይሆን? ኢራንስ ይህን ቁስሏ እንዴት ትረሳዋለች? ጊዜ የሚመልሰው ይሆናል። ለብዙ ዓመታት የመካከለኛው ምስራቅ ፖለቲካ በአንድ የተለመደ ሕግ ይጓዝ ነበር። ኢራን በተላላኪዎቹ አማካኝነት ጥቃት ትሰነዝራለች። የባህረ ሰላጤው ሀገራት ደግሞ ለአሜሪካ አቤቱታ ያቀርባሉ። አሁን ግን ያ ዘመን አብቅቷል። የላቫን ደሴት ጥቃት ለቀጣናው ሀገራት ያስተላለፈው የመጀመሪያው መልእክት ንቁ መከላከል ነው። ኤምሬትስ ጦርነቱ የኔ ቤት ድረስ ከመጣ እኔም የእናንተን ማዕድ ቤት እመታለሁ የሚል ግልጽ መልእክት አስተላልፋለች። ሁለተኛው መልእክት ለዋሽንግተንና ለጎረቤት ሀገራት ነው። ኤምሬትስ አሜሪካ እስክትፈቅድ ወይም ጥበቃ እስክታደርግ አልጠበቀችም። የራሷን የጦር መሳሪያ ምርቶችና የራሷን ውሳኔ አቅም ተጠቅማለች። ይህ ለሳውዲ አረቢያ፣ ለኳታርና ለኩዌት ትልቅ ትምህርት ነው። ከእንግዲህ በባዕድ ሀገር ጥላ ስር ብቻ መቆየት ዋስትና አይሆንም የሚል ስሜት ፈጥሯል። አቡዳቢ በራሷ የምትተማመን ትንሽ ስፓርታ መሆኗን ለዓለም አሳይታለች። እጅግ አነጋጋሪው ነጥብ ግን የእስራኤል ቴክኖሎጂ በኤምሬትስ ምድር ላይ መታየቱ ነው። አይረን ዶም በአቡዳቢ። ይህ ለኢራን ቅዠት ነው፣ ለቀጣናው ደግሞ አዲስ ወታደራዊ ግንባር። ይህ ጥቃት የሚያሳየው የኤምሬትስና የእስራኤል ግንኙነት የንግድ ብቻ ሳይሆን የደም ግንኙነት እየሆነ መምጣቱን ነው። የጋራ ጠላትን በጋራ መምታት የሚለው ስትራቴጂ በተግባር ተተርጉሟል። ይህ ጥምረት ለወደፊቱ በመካከለኛው ምስራቅ የኔቶ መሰል የአረብ እስራኤል ወታደራዊ ክንፍ እንዲፈጠር በር ከፋች ሊሆን ይችላል። ኔቶ በአንድ መርህ ላይ የቆመ ነው። አንዱን መምታት ሁሉንም መምታት ነው። በመካከለኛው ምስራቅ የኔቶ መሰል ስምምነት ይፈጠራል ሲባል እስራኤልና የአረብ ሀገራት በተለይም የባህረ ሰላጤው ሀገራት በጋራ ጠላታቸው በኢራን ላይ ጥምር የጦር ክንፍ ያቋቁማሉ ማለት ነው። ይህ ማለት የግድ አንድ ወጥ ጦር ሰራዊት ይኖራቸዋል ማለት አይደለም። ይልቁንም የመረጃ ልውውጥ፣ የኢራን ድሮን ወይም ሚሳይል ሲተኮስ በጋራ ራዳር መለየት፣ የጋራ ሰማይ፣ የእስራኤል አይረንዶምና የኤምሬትስ ታድ መከላከያዎች ተቀናጅተው መስራት፣ የጋራ ምላሽ፣ አንዱ ሲጠቃ ሌላኛው በቴክኖሎጂ ወይም በሎጂስቲክስ ድጋፍ መስጠት።
ለ70 ዓመታት አረቦችና እስራኤል በጠላትነት ተፋጠው ነበረ። አሁን ግን የጠላት ወዳጅ ነው የሚለው መርህ ገዝፏል። የኤምሬትስ የላቫን ደሴት ጥቃትና የእስራኤል አይረንዶም በአቡዳቢ መተከል የዚህ የመካከለኛው ምስራቅ የኔቶ መጀመሪያ ተግባራዊ እርምጃ ተደርጎ ይወሰዳል። ይህ ጥምረት የሚመራው በሃይማኖት ወይም በታሪክ ሳይሆን በህልውና ስጋት ነው። ኢራን የቀጠናውን የባህር መስመርና የነዳጅ ሀብት ስትቆጣጠር እስራኤልም ሆነች ኤምሬትስ እኩል ተሸናፊ ስለሚሆኑ ይህ ስጋት ወደ አንድ ወታደራዊ ጎጆ ከቷቸዋል። ይህ ጥምረት በር ከፋች የሚሆነው በሁለት ነገሮች ውህደት ነው። የእስራኤል የቴክኖሎጂ አእምሮና የኤምሬትስ የገንዘብ ጉልበት። እስራኤል በዓለም ቀዳሚ የሆኑ የሳይበርና የሚሳይል መከላከያ ቴክኖሎጂዎች አሏት። ኤምሬትስ ደግሞ ይህንን ቴክኖሎጂ ለመግዛትና በክልሉ ለማስፋፋት የሚያስችል የገንዘብ አቅምና ስልታዊ ቦታ አላት። ይህ ውህደት ኢራን ለዓመታት የገነባቸውን የድሮንና የሚሳይል የበላይነት ዋጋ ቢስ ሊያደርገው ይችላል። ቢሆንም ግን መንገዱ አልጋ ባልጋ አይደለም። የመካከለኛው ምስራቅ ኔቶ እንዳይመሰረት የሚያደርጉ ትልልቅ እንቅፋቶች አሉ። የፍልስጤም ጉዳይ እንደ ሳውዲ አረቢያ ያሉ ሀገራት ከእስራኤል ጋር ሙሉ ወታደራዊ ጥምረት ለመፍጠር የፍልስጤም መንግስት መመስረትን እንደ ቅድመ ሁኔታ ያስቀምጣሉ። የውስጥ ልዩነት ሁሉም የአረብ ሀገራት ኢራንን እንደ ቀጥተኛ ጠላት አያዩም። ለምሳሌ ኳታርና ኦማን ከኢራን ጋር የጠበቀ ዲፕሎማሲ አላቸው። በአጭሩ ኤምሬትስ በኢራን ላይ የፈጸመችው ጥቃት ከአንድ ግምት ባለፈ መሬት ላይ መውረዱን ያሳያል። አዲሱ የመካከለኛው ምስራቅ ታሪክ የሚጻፈው በንግግር ሳይሆን በሚሳይል መከላከያ ሲስተሞች ትስስር ነው። ይህ ጥምረት ከተሳካ ኢራን ብቻ ሳትሆን ታላላቅ ሀያላን ሀገራት አሜሪካ፣ ሩሲያና ቻይና ሳይቀሩ በቀጣና ያላቸው ተጽዕኖ ይቀየራል። ምክንያቱም መካከለኛው ምስራቅ የራሱን ደህንነት ራሱ መጠበቅ ወደሚችልበት ወታደራዊ ክለብ እየገባች ስለሆነ። በመጨረሻም ጥቃቱ አዲስ የጨዋታ ሕግ አውጥቷል። ቀደም ሲል ኢራን የኤምሬትስን የንግድ መርከቦች ወይም የኢነርጂ ተቋማት ስትመታ ምላሹ ዲፕሎማሲያዊ ውግዘት ብቻ ነበር። አሁን ግን ኤምሬትስ አዲስ ቀይ መስመር አስመራለች። ሲቪል ተቋማችንን ከነካችሁ ስትራቴጂካዊ ሀብታችሁን እናወድማለን የሚል ሚዛን ተፈጥሯል። ይህ ደግሞ ቀጣናውን ወደ ሰላም ወይስ ወደ ሰፊ ጦርነት ይወስደዋል የሚለው ጥያቄ ሁሉንም የፖለቲካ ተንታኞች እያነጋገረ ይገኛል።